አንዱ በኢትዮጵያ ታሪክ ያልነበረና በዶክተር አብይ ጊዜ በጣም ገኖ ያየነው ችግር ምንድነው? መንግስትና ህዝብ መጣላቱን አቁሞ ህዝብ ለህዝብ ነው መጣላት የተጀመረው። አንዱ ክልል ከሌላው ክልል ጋር ለይቶ ጦርነት ውስጥ የሚገባበት የራሱን ታጣቂ ፈጥሮ የሚዋጋበት ሁኔታ ውስጥ ነው የገባው። በኢትዮጵያ ታሪክ ህዝብና ህዝብ ተዋግቶ ያውቃል። ገዢዎች ለራሳቸው የስልጣን ጥያቄ ህዝብን ከጀርባ አሰልፈው ለራሳቸው ስልጣን ይዋጋሉ። በህዝብ ስም ህዝብና ህዝብ ጎራ ለይቶ እርስ በርስ የተዋጋበት ታሪክ ኢትዮጵያ ውስጥ የለም። ለመጀመሪያ ጊዜ እያየን ያለነው በዶክተር አብይ ዘመን። አሁን በእኛ እድሜ ካየን በ1950ዎቹ 60ዎቹ ዘመናዊ ፖለቲካ ኢትዮጵያ ውስጥ ከተጀመረ ጀምሮ ህዝቡ ከመንግስት ጋር ነው ጠው ህዝቡና መንግስት ነው ሲታገሉ ምናቀው። አሁን ግን የጎንዮሽ ሆሪዞንታል የሆነ ትግል ውስጥ ነው የገባው ህዝብና ህዝብ የሚጋጭበት። ለዚህ ነው የብሔር ታጣቂ ፈጠር ልዩ ኃይል የሚባል ከዛ ልዩነቱን አራገብ ነው ጠላትነትን አስፈን አሁን እርስ በርሳችን መዋጋት ጀመረ እና ህዝቡ ይሄን በደንብ ማወቅ አለበት። ፖለቲከኞች የራሳቸውን የስልጣን እድሜ ለማራዘም ሲሉ በህዝብ መሃል የሚፈጥሩትን ችግር መቀበል የለበትም። የነሱ ወጥመድ ውስጥ መግባት የለበትም። ይህች ሀገር የሁላችን ሀገር ነች። ችግር ውስጥ ስትገባ ተለይቶ የሚድን ህዝብ የለም። ሁላችንም ነን የችግሩ ሰለባ የምንሆነው። ስለዚህ በገዢዎች ወጥመድ ውስጥ እየገባን እርስ በርሳችን መታገልን ማቆም አለን። ሁላችንም ትግራችንን አስተባብረን ቤተ መንግስት ያለውን ኃይል ነው መታገል ያለብን። ለምን? የሁላችንንም ህልውና ፈተና ውስጥ የከተተው ቤተ መንግስት ያለው ኃይል ነው። የጎንዮሽ ልዩነት ሊኖረን ይችላል። አሁን ኢትዮጵያ ውስጥ ያለን ተቃዋሚዎች ህብረተሰቡ የተለያዩ ጥያቄዎች ሊኖሩት ይችላል። እነዛ ጥያቄዎች ጠባብም መካከለኛም ሰፊም ሊሆኑ ይችላል። ግን እነዛ ጥያቄዎች ሊስተናገዱና መፍትሄ ሊያገኙ የሚችሉት የሀገሪቱን ህልውና ሊያስጠብቅ የሚችል መንግስት ሲኖር ነው። 4 ኪሎ የሀገሪቱን ህልውና የሚያስጠብቅ መንግስት በሌለበት ሁኔታ የትኛውም አይነት ጥያቄ ቢኖር ሊመለስ አይችልም፣ ሊስተናገድ አይችልም። ምክንያቱም መሰረታዊ የሆነው የሀገር ህልውና ራሱ እየፈረሰ ነው። ስለዚህ የመጀመሪያው አጀንዳችን መሆን ያለበት የሀገሪቱን ህልውና የሚያስጠብቅ መንግስት ይኖራል። የጎንዮሽ ትግል እናቁምና ትኩረታችንን ቤተ መንግስት ባለው መንግስት ላይ እናድርግ። ቅድም እንዳልኩት ይሄ የከሌ መንግስት ነው ወይም ደግሞ የኦሮሞ መንግስት ነው የማይል እኔ የኢትዮጵያ መንግስት ነኝ የሚል ኢትዮጵያን የሚመስል ኃይል ከተፈጠረ በኋላ ግን ሰላማዊ በሆነ ዲሞክራሲያዊ በሆነ መንገድ እነዛ ልዩነቶቻችን ሊስተናገዱ ይችላል። አሁን ግን እንደ ሀገር እንደ ህዝብ የህልውና ችግር ውስጥ ባለንበት ሁኔታ እርስ በርስ መታገሉ የሀገሪቱን መፍረስ ያፋጥነዋል እንጂ ጥፋቱን ያፋጥነዋል እንጂ ምንም የሚያመጣው መፍትሄ አይደለም። ስለዚህ ህዝብ እንደ አይነት ታሪካዊ ስህተት መስራት የለበትም። የአምባገነኖች የስልጣን ጥመኞች ሴራ መጠቀሚያ መሆን የለበትም። ይሄን የእርስ በርስ የጎንዮሽ ትግል አቁሞ ትኩረቱን አምባገነናዊ ኃይል ላይ ብቻ ማድረግ አለበት። ህዝብን እንመራለን፣ ህዝብን እንወዳለን የምንል የፖለቲካ ፓርቲዎችም ይሄን መገንዘብ አለን። ህዝቡን የሚያራርቅ እርስ በርስ የሚያጋጭ አጀንዳ መስጠት አቁመን በሚኒመም አጀንዳ አሁን ምንድነው ያ ሚኒመም አጀንዳ አሁን የሚኖረው አንድ አጀንዳ ነው። ሀገራዊ ህልውናችንን እንዲቀጥል እናድርግ። የኢትዮጵያ የሚባል መንግስት ይኖራል። እሱ ላይ ተመስርተን ነው ልዩነታችን ሊስተናገድ የሚችለው፣ ቦታ ሊያገኝ የሚችለው፣ መፍትሄ ሊያገኝ የሚችለው። ስለዚህ ህዝቡን መማር አለበት። ህዝቡን እንመራለን፣ ህዝቡን እንወክላለን የምንል የፖለቲካ ፓርቲዎችም ከዚህ ተምረን አስተላለፋችንን አቋማችንን ማስተካከል አለብን። አሁን ግን የዶክተር አብይ መንግስት እርስ በርሳችን ቅራኔ ውስጥ እንድንገባ፣ ጥርጣሬ ውስጥ እንድንገባ፣ ግጭት ውስጥ እንድንገባ፣ እንድንዋጋ እያደረገ የራሱን የስልጣን እድሜ ለማራዘም ነው እየሞከረ ያለው። በእርግጥ ይሄ የዋቂዎች አካሄድ አይደለም፣ መስሎስ ነው እንጂ የዶክተር አብይ መንግስት ይሄን በማድረግ የስልጣን እድሜውን የበለጠ ያሳጥራል እንጂ እድሜውን ማራዘም አይችልም። ግን ይሄን በማድረግ የራሳቸውን የስልጣን እድሜ ብቻ ሳይሆን የሀገሪቱን ህልውና አስቸኳይ አደጋ ውስጥ ይከቱታል። ስለዚህ ህዝብ ከዚህ ተምሮ ችግሩ የጋራ ነው፣ መፍትሄውም የጋራ ነው፣ የወደፊት ዕጣ ፈንታችን የተሳሰረ ነው። የኢትዮጵያ ሀገር ግንባታ ሂደት ኢትዮጵያውያን በቀላሉ እንዳንነጣጠል እንዳንለያይ አድርጎ ሰፍቶናል። ይሄንን ችግር ልንወጣ የምንችለው ተነጣጥረን አይደለም፣ እርስ በርስ እየተዋጋን አይደለም፣ በጋራ ቆመን ነው። በጋራ ቆመንም ለመፍታት ከባድ ነው። ስለዚህ አማራጭ የለንም። በዚህች ሚኒመም አጀንዳ የሀገር ህልውናውን
ማስቀጠል አለብን። ኢትዮጵያዊ የሚባል የሁላችንም ውክልና ያለ ሁላችንንም የሚመስል መንግስት ሊኖረን ይገባል መጀመሪያ። ከዛ በኋላ የዲሞክራሲው ጥያቄ፣ የመልካም አስተዳደሩ፣ የቋንቋው፣ የባህሉ ኢቭን የመገንጠሉ ጥያቄ መስተናገድ የሚችለው ያኔ ነው። አገር በፈረሰበት ሁኔታ የማንም የመገንጠል ጥያቄ ወደ ተግባር ሊለወጥ አይችልም፣ እሁንም አይችልም። አንድ አካባቢ ተገንጥሎ አገር መስርቶ መቀጠል የሚችለው በማዕከላዊ መንግስት እውቅና ሊሰጠው የሚችል መንግስት ሲኖር ነው። መጀመሪያ ከነ ሶማሌላንድ መማር አለ። 30 ዓመት ወራቸው ተገንጥለው የራሳቸውን መንግስት አቋቁመው እስካሁን በአለም እውቅና የለም። ኢትዮጵያ ውስጥም መንግስት የጋራ የሚባል መንግስት ከሌለን ሌላውን የመብት ጥያቄን ተወውና የመገንጠል ጥያቄን እንኳን እውን ማድረግ እንችላለን። ስለዚህ ቀዳሚ አጀንዳችን አሁን መሆን ያለበት የፖለቲካ፣ የኢኮኖሚ፣ የማህበራዊ ፖሊሲዎች ጉዳይ አይደለም። አሁን ቀዳሚው አጀንዳ አገሪቱን ከህልውና ጥፋት ማዳን፣ ኢትዮጵያን የሚመስል የኢትዮጵያ የሚባል መንግስት ማቆም፣ ከዛ በኋላ ሌላው ችግር ያደርሰናል ማለት አለብን እና የኢትዮጵያ ህዝብ ይሄን አውቆ ከርስ በርስ ግጭት፣ ውጊያ ራሱን ማቀብ አለበት፣ ማቆም አለበት። ትኩረቱን ወደ አንድ አቅጣጫ ማድረግ አለበት። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ቅድም እንዳልኩት ሐቀኛ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ አካሂዳ ወደ አዲስ የሽግግር ሂደት ውስጥ ባልገባችበት ሁኔታ ብቻውን ተነጥሎ ትራንዚሽናል ጀስቲስ ወይም ደግሞ የሽግግር ጊዜ ሂደት ስኬታማ ሊሆን አይሆንም። በዛ ሰፊ ማዕቀፍ ውስጥ ነው የሽግግር ፍትህ አንድ ጉዳይ ሆኖ መነሳት ያለው። ብሔራዊ መግባባት ያስፈልገናል። ይሄን ሊያካሂድ የሚችል ጀኒውን የሆነ ናሽናል ዲያሎግ ማካሄድ አለብን፣ ወደ አዲስ ሽግግር የሚያስገባል። በዛ ሂደት ውስጥ ሪፎርሞች መካሄድ አለባቸው። ብሔራዊ መግባባት መፈጠር አለበት፣ ብሔራዊ እርቅ መፈጠር አለበት፣ የሽግግር ጊዜ ፍትህ መስፈን አለበት፣ የመዋቅር የህገ መንግስት ማሻሻያ መደረግ አለበት፣ ለሁሉም ፓርቲዎች ምቹ የሆነ የፖለቲካ መድረክ መፈጠር አለበት። ከሚከናወኑት ብዙ ጉዳዮች ውስጥ አንዱ ጉዳይ ነው ይሄ ጉዳይ። ይሄን ጉዳይ ብቻውን ነጥለህ አውጥተህ ልትፈታው አትችልም። ከአጠቃላይ የሽግግር ሂደት ጋር ተያይዞ ነው የሽግግር ፍትህ መፍትሄ ሊያገኝ የሚችል። ግን አሁን ሌላ የሽግግር ሂደት እንዳይኖር፣ ጄኒውን የሆነ ናሽናል ዲያሎግ እንዳይኖር ተደርጎ የሽግግር ፍትህን ብቻውን ነጥሎ መፍታት እንደሚቻል እየተደረገ ነው የሚነገረው። ወደፊት ልንነጋገርበት ልናየው እንችላለን። በምንም ተአምር የሽግግር ፍትህን ብቻውን ተግባራዊ ማድረግ አይቻልም። በሌሎች ሀገሮችም አልሆነም። ከአጠቃላይ የሽግግር ሂደት ጋራ ተያይዞ ነው መፈጸም ያለበት። ይሄም ግምት ውስጥ መግባት አሁን በአማራ ህዝብና በትግራይ ህዝብ መካከል ያለውን ውጥረት በሚመለከት ትልቅ እንቅፋት የሆነው አካባቢዎች ጋር የተያያዘው ጥያቄ ነው። ለነዚህ ችግሮች ተገቢ የሆነ መፍትሄ መቀመር ማንችል ከሆነ ችግሩ ቀጣይ ነው የሚሆነው እና ያን የህዝብ ለህዝብ ግጭት እንዲቀጥል ያደርገዋል ማለት ነው። ስለዚህ የመጀመሪያው መሆን ያለበት ምንድነው? ችግሩ ተፈጥሯል፣ ወደድንም ጠላንም ወደ ኋላ ልንመልሰው አንችልም። በቃ አሁን ለምሳሌ በራያም በወልቃይትም ይገባኛል ጥያቄ ተነስቶ አሁን ጥያቄውን ምንም ማድረግ አይቻልም። ከማስተናገድ ውጪ እንዳልነበር ልናደርገው አንችልም። ግን ዋናው መጀመሪያ መስማማት ያለብን በዚህ ዙሪያ ያሉትን ችግሮች በሰላማዊ መንገድ በድርድር ብቻ እንጂ በጦርነትና በኃይል መፍታት የለብንም። ከአሁን በፊትም ይሄን ችግር በኃይል ለመፍታት የተደረገው ሙከራ ትክክል አይደለም፣ ስህተት ነው፣ ጥፋት ነው። ስለዚህ ከአሁን በኋላም ይሄን ችግር መፍታት ያለብን በድርድርና በሰላማዊ መንገድ ብቻ ነው ብለን ራሳችንንም ህዝቡንም ማሳመናል። ሌላው ቅድም ያልኩት ነገር አለ። ዶክተር አብይ ከመጡ በኋላ የመጣብን አዲስ ነገር በታሪክ አይተነው ማናውቀው አንዱ ይሄ የኢትዮጵያ ህዝብ በድንበር ይገባኛል ጥያቄ ወይም በግዛት ይገባኛል ጥያቄ ከሌላ የውጭ መንግስታት ጋር ሲዋጋ ኖሯል እንጂ እርስ በርሱ ሲዋጋ ኖሯል። ስልጣን ላይ ያለውን መንግስት ለማስወገድ ወይም ደግሞ ስልጣንን ለማስጠበቅ የስልጣን ጥያቄ ነው ኢትዮጵያ ውስጥ የነበረው ትግል። የዲሞክራሲ ጥያቄ ነው፣ የመልካም አስተዳደር ጥያቄ ነው። መሬት የጥያቄ ማዕከል ሆኖ ህዝብን ከህዝብ አዋቅቶ አያውቅም ኢትዮጵያ ውስጥ። አጎራባች ክልሎች ወይም ደግሞ አጎራባች ነዋሪዎች በግጦሽ መሬት ሊጣሉ ይችላሉ፣ በውሃ ሊጣሉ ይችላሉ። አካባቢያዊ የሆኑ ጥቅሞች ናቸው እነዚህ። ከዛ አልፎ ግን የአንድ ክልል ህዝብ ከሌላ ክልል ህዝብ በደንበር በወሰን በመሬት ተዋግቶ አያውቅም፣ ተጣልቶ አያውቅም። ለመጀመሪያ ጊዜ ነው አሁን በዶክተር አብይ ጊዜ
ወደዚህ አይነት መጥፎ የታሪክ አጋጣሚ ውስጥ የገባው። ስለዚህ አሁን እንደዚህ አይነት ጥያቄ ያለው አሁን በአማራና በትግራይ ብቻ አይደለም። እሱ ገኖ ወጣ ከጦርነቱ ጋር ተያይዞ እንጂ በሁሉም አጎራባች ክልሎች ያለ ችግር፣ በአፋርና በኦሮሞ ያለ ችግር ነው። ነገር ያዋጋ ይችላል ችግር መፍትሄ ካልተገኘ። በሶማሌና በኦሮሚያ መካከል ያለ ችግር ነው። በነገራችን ላይ መረጃው ይኑራችሁ አይኑራችሁ አላቅም፣ ከፍተኛ ውጥረት አለ አሁን በሶማሌና በኦሮሚያ መካከል። በዚህ ይገባኛል ጥያቄ ሌላ ጦርነት ውስጥ የሚገባበት ችግር እየተፈጠረ ነው እዛ አካባቢ። በደቡብና በኦሮሚያ ያለ፣ በአማራና በቤንሻንጉል አለ። ሁሉም ከአጎራባች ክልል ጋር ጠብ ውስጥ ገብቷል። ለምንድን ነው የገባው? ይሄን በደንብ ማወቅ አለብን። መዋቅራዊ ችግር ስላለ። ይሄን ችግር በዋናነት የፈጠረው ህገ መንግስቱ ያለ አግባብ ክልልን ወይም ደግሞ መሬትን ወይም አካባቢያዊ ግዛትን ከብሔር ማንነት ጋር ስላያያዘ አንድን መሬት ኢትዮጵያ ውስጥ ያለን መሬትና ግዛት ለይቶ የከሌ ብሔር መሬት ነው የሚል ድንጋጌዎች በመኖራቸው ነው ይሄ ችግር የተፈጠረው። እዚህ መሰረታዊ መፍትሄ ምንድነው? ብሔርንና መሬትን የሚለያይ የመዋቅር ማሻሻያ ያስፈልገናል። ያ የመዋቅር ማሻሻያ በአንድ በኩል ህገ መንግስትን በማሻሻል በሌላ በኩል ደግሞ የፌደራል አደረጃጀቱን ቀመር በማሻሻል ሊመጣ ይችላል። አሁን ግን ፕሪቶሪያ ላይ የተደረገው ስምምነት ምንድነው የሚለው? በይገባኛል ጥያቄ በአካባቢዎች የይገባኛል ጥያቄ የተነሳውን ውዝግብ በህገ መንግስቱ መሰረት እንፈታለን የሚል ስምምነት ነው የተደረገው። ይሄ ስህተት ነው። ችግሩ በተፈጠረበት ምክንያት ችግሩን መፍታት አይቻልም። እንዲህ አይነቱን ችግር የፈጠረው በዋናነት ህገ መንግስቱን በማሻሻል ነው እንጂ ይሄን ችግር የምንፈታው በህገ መንግስቱ መሰረት ይሄን ችግር ልንፈታው አንችልም። ለምን? ራሱ ህገ መንግስቱ ነው የፈጠረው። ስለዚህ ይሄ ችግር በዋናነት ሊፈታ የሚችለው የተለያዩ አማራጮችን መውሰድ ይቻላል። አንዱ አማራጭ ህገ መንግስቱን በአገር ደረጃ በማሻሻልና የማካለል ቀመሩን በመቀየር ነው። ብሔረሰባዊ ማንነትን፣ ቋንቋን ያከላለል ቀመር ማድረጉን በመተው ነው ይሄን ችግር ልንፈታ የምንችለው። ምን ማለት ነው? በሁለት አጎራባች ክልሎች መካከል ያለው መስመር የአስተዳደር ወሰን እንጂ ድንበር እንዳይሆን በማድረግ። አሁን ግን ምን ሆነ? ልክ በሁለት ሀገር እንዳለ ድንበር ነው የሆነው። ከድንበር ወዲያ ያለው የከሌ የሚባል ብሔር ግዛት ነው፣ ከድንበር ወዲህ ያለው የከሌ የሚባል ብሔር ግዛት ነው የሆነው። ይሄ ችግሩን አይፈታም። ስለዚህ ይሄን ድንበር ወደ አስተዳደራዊ ወሰንነት መቀየር አለብን። ወደ አስተዳደራዊ ወሰንነት ተቀየረ ማለት ምንድነው? እዚህ ያለው የዛኛውን ባለቤት ነው፣ እዛኛው ያለው የዚህኛውን ባለቤት ነው። ኢትዮጵያውያኖች የሁሉም በኢትዮጵያ ውስጥ የሚገኝ ግዛት ሁሉ ባለቤት ይሆናሉ። ከቦታ ቦታ ተንቀሳቅሶ ቤት ሰርቶ አርሶ ነግዶ መኖር እንቅፋት አይገጥሙም ማለት ነው። እኔ በዚህ መልኩ ነው ይሄ ችግር ሊፈታ የሚችለው። ሌላው ጥያቄውን ወደ ህዝብ ማውረድ አለ። ህዝቡ በጉዳዩ ላይ እንዲነጋገርበት የመፍትሄው አካል እንዲሆን ማድረግ አለብን። አሁን ግን ፖለቲከኞች ናቸው እንዲወስኑት እየተደረገ ያለው። ይሄም ትክክል አይደለም። ስለዚህ በእኔ እምነት አንደኛ በኃይል አይፈታም፣ በሰላም ብቻ ነው ብለን ማመን ይጠይቃል። ሁለተኛ ይሄ ችግር ከህገ መንግስቱ ውጪ በሆኑ ሌሎች ማዕቀፎች በተለይም በህገ መንግስታዊ ማሻሻያ እንዲፈታ ማድረግ። ሶስተኛ ህዝቡን ቀጥተኛ ተሳታፊ እንዲሆን በማድረግ ይሄ እኛ የፖለቲካ ንግድ የምንነግድበት የራያም ህዝብ የወልቃይትም ህዝብ ከኛ በላይ ጥቅሙን ራሱ ያውቃል። ከኛ በላይ እርስ በርስ የተዋሃደ ነው፣ የተጋባ ነው፣ የተዛመደ ነው። ከኛ በላይ መፍትሄውን ያውቀዋል። ስለዚህ በዚህ ችግር ውስጥ መፍትሄ እንዲመጣ ስንፈልግ አዲስ አበባ የተቀመጥን ፖለቲከኞች፣ ዲያስፖራ የተቀመጥ ፖለቲከኞች አይደለንም ማውራት ያለን። ዋናው መሬቱ ላይ ያለው ህዝብ በጉዳዩ ላይ ውሳኔ ሰጪ እንዲሆን ጥረት ማድረግ አለብን። የመፍትሄው አካል እንዲሆን ጥረት ማድረግ። ይሄን ካደረግን ወልቃይት ምን በለው ራያ ምን በለው በሌሎች ሀገሪቱ አካባቢዎች ያለው ችግር ሁሉ ይፈታል። በመካከላችን ያለው ድንበር መሆኑ ይቀርና የአስተዳደር ወሰን ይሆናል። ሁላችንም የሀገሪቱ ባለቤት እንሆናለን። አገር አለን የምንለው ዜግነት አለን የምንለው ያኔ ነው። ከዛ ውጪ መፍትሄ ሊያገኝ አይችልም። አንዱ በኢትዮጵያ ታሪክ ያልነበረና በዶክተር አብይ ጊዜ በጣም ገኖ ያየነው ችግር ምንድነው? መንግስትና ህዝብ መጣላቱን አቁሞ ህዝብ ለህዝብ ነው መጣላት የተጀመረው። አንዱ ክልል ከሌላው ክልል ጋር ለይቶ ጦርነት ውስጥ የሚገባበት የራሱን ታጣቂ ፈጥሮ የሚዋጋበት ሁኔታ ውስጥ ነው የገባው። በኢትዮጵያ ታሪክ
ህዝብና ህዝብ ተዋግቶ ያውቃል። ገዢዎች ለራሳቸው የስልጣን ጥያቄ ህዝብን ከጀርባ አሰልፈው ለራሳቸው ስልጣን ይዋጋሉ። በህዝብ ስም ህዝብና ህዝብ ጎራ ለይቶ እርስ በርስ የተዋጋበት ታሪክ ኢትዮጵያ ውስጥ የለም። ለመጀመሪያ ጊዜ እያየን ያለነው በዶክተር አብይ ዘመን። አሁን በእኛ እድሜ ካየን በ1950ዎቹ 60ዎቹ ዘመናዊ ፖለቲካ ኢትዮጵያ ውስጥ ከተጀመረ ጀምሮ ህዝቡ ከመንግስት ጋር ነው ጠቡ። ህዝቡና መንግስት ነው ሲታገሉ ምናቀው። አሁን ግን የጎንዮሽ ሆሪዞንታል የሆነ ትግል ውስጥ ነው የገባው ህዝብና ህዝብ የሚጋጭበት። ለዚህ ነው የብሔር ታጣቂ ፈጠር ልዩ ኃይል የሚባል ከዛ ልዩነቱን አራገብ ነው ጠላትነትን አስፈን አሁን እርስ በርሳችን መዋጋት ጀመረ። እና ህዝቡ ይሄን በደንብ ማወቅ አለበት። ፖለቲከኞች የራሳቸውን የስልጣን እድሜ ለማራዘም ሲሉ በህዝብ መሃል የሚፈጥሩትን ችግር መቀበል የለበትም። የነሱ ወጥመድ ውስጥ መግባት የለበትም። ይቺ ሀገር የሁላችን ሀገር ነች። ችግር ውስጥ ስትገባ ተለይቶ የሚድን ህዝብ የለም። ሁላችንም ነን የችግሩ ሰለባ የምንሆን። ስለዚህ በገዢዎች ወጥመድ ውስጥ እየገባን እርስ በርሳችን መታገልን ማቆም አለን። ሁላችንም ትግላችንን አስተባብረን ቤተ መንግስት ያለውን ኃይል ነው መታገል ያለብን። ለምን? የሁላችንንም ህልውና ፈተና ውስጥ የከተተው ቤተ መንግስት ያለው ኃይል ነው። የጎንዮሽ ልዩነት ሊኖረን ይችላል። አሁን ኢትዮጵያ ውስጥ ያለን ተቃዋሚዎች ህብረተሰቡ የተለያዩ ጥያቄዎች ሊኖሩት ይችላሉ። እነዛ ጥያቄዎች ጠባብም መካከለኛም ሰፊም ሊሆኑ ይችላሉ። ግን እነዛ ጥያቄዎች ሊስተናገዱና መፍትሄ ሊያገኙ የሚችሉት የሀገሪቱን ህልውና ሊያስጠብቅ የሚችል መንግስት ሲኖር ነው። 4 ኪሎ የሀገሪቱን ህልውና የሚያስጠብቅ መንግስት በሌለበት ሁኔታ የትኛውም አይነት ጥያቄ ቢኖር ሊመለስ አይችልም፣ ሊስተናገድ አይችልም። ምክንያቱም መሰረታዊ የሆነው የሀገር ህልውና ራሱ እየፈረሰ ነው። ስለዚህ የመጀመሪያው አጀንዳችን መሆን ያለበት የሀገሪቱን ህልውና የሚያስጠብቅ መንግስት ይኖራል። የጎንዮሽ ትግል እናቁምና ትኩረታችንን ቤተ መንግስት ባለው መንግስት ላይ እናድርግ። ቅድም እንዳልኩት ይሄ የከሌ መንግስት ነው ወይም ደግሞ የኦሮሞ መንግስት ነው የማይል እኔ የኢትዮጵያ መንግስት ነኝ የሚል ኢትዮጵያን የሚመስል ኃይል ከተፈጠረ በኋላ ግን ሰላማዊ በሆነ ዲሞክራሲያዊ በሆነ መንገድ እነዛ ልዩነቶቻችን ሊስተናገዱ ይችላል። አሁን ግን እንደ ሀገር እንደ ህዝብ ህልውና ውስጥ የህልውና ችግር ውስጥ ባለንበት ሁኔታ እርስ በርስ መታገሉ የሀገሪቱን መፍረስ ያፋጥነዋል እንጂ ጥፋቱን ያፋጥነዋል እንጂ ምንም የሚያመጣው መፍትሄ። ስለዚህ ህዝብ እንዲህ አይነት ታሪካዊ ስህተት መስራት የለበትም። የአምባገነኖች የስልጣን ጥመኞች ሴራ መጠቀሚያ መሆን የለበትም። ይሄን የእርስ በርስ የጎንዮሽ ትግል አቁሞ ትኩረቱን አምባገነናዊ ኃይል ላይ ብቻ ማድረግ አለበት። ህዝብን እንመራለን ህዝብን እንወዳለን የምንል የፖለቲካ ፓርቲዎችም ይህን መገንዘብ አለ። ህዝቡን የሚያራርቅ እርስ በርስ የሚያጋጭ አጀንዳ መስጠት አቁመን በሚኒመም አጀንዳ አሁን ምንድነው ያ ሚኒመም አጀንዳ? አሁን የሚኖረው አንድ አጀንዳ ነው። ሀገራዊ ህልውናችንን እንዲቀጥል እናድርግ። የኢትዮጵያ የሚባል መንግስት ይኖራል። እሱ ላይ ተመስርተን ነው ልዩነታችን ሊስተናገድ የሚችለው፣ ቦታ ሊያገኝ የሚችለው፣ መፍትሄ ሊያገኝ የሚችለው። ስለዚህ ህዝቡን መማር አለበት። ህዝቡን እንመራለን ህዝቡን እንወክላለን የምንል የፖለቲካ ፓርቲዎችም ከዚህ ተምረን አስተላለፋችንን አቋማችንን ማስተካከል አለብን። አሁን ግን የዶክተር አብይ መንግስት እርስ በርሳችን ቅራኔ ውስጥ እንድንገባ፣ ጥርጣሬ ውስጥ እንድንገባ፣ ግጭት ውስጥ እንድንገባ፣ እንድንዋጋ እያደረገ የራሱን የስልጣን እድሜ ለማራዘም ነው እየሞከረ ያለው። በእርግጥ ይሄ የአዋቂዎች አካሄድ አይደለም መስሎስ ነው እንጂ የዶክተር አብይ መንግስት ይሄን በማድረግ የስልጣን እድሜውን የበለጠ ያሳጥራል እንጂ እድሜውን ማራዘም አይችልም። ግን ይሄን በማድረግ የራሳቸውን የስልጣን እድሜ ብቻ ሳይሆን የሀገሪቱን ህልውና አስቸኳይ አደጋ ውስጥ ይከቱታል። ስለዚህ ህዝብ ከዚህ ተምሮ ችግሩ የጋራ ነው፣ መፍትሄውም የጋራ ነው፣ የወደፊት ዕጣ ፈንታችን የተሳሰረ ነው። የኢትዮጵያ ሀገር ግንባታ ሂደት ኢትዮጵያውያን በቀላሉ እንዳንነጣጠል እንዳንለያይ አድርጎ ሰፍቶናል። ይሄንን ችግር ልንወጣ የምንችለው ተነጣጥለን አይደለም፣ እርስ በርስ እየተዋጋን አይደለም፣ በጋራ ቆመን ነው። በጋራ ቆመንም ለመፍታት ከባድ ነው። ስለዚህ አማራጭ የለንም። በዚህች ሚኒመም አጀንዳ የሀገር ህልውናውን ማስቀጠል አለብን። ኢትዮጵያዊ የሚባል የሁላችንም ውክልና ያለው ሁላችንንም የሚመስል መንግስት ሊኖረን ይገባል መጀመሪያ። ከዛ በኋላ የዲሞክራሲው ጥያቄ፣ የመልካም አስተዳደሩ፣ የቋንቋው፣ የባህሉ ኢቭን የመገንጠሉ ጥያቄ መስተናገድ የሚችለው ያኔ ነው። አገር በፈረሰበት ሁኔታ የማንም የመገንጠል ጥያቄ ወደ ተግባር ሊለወጥ አይችልም፣ እሁልም አይችልም። አንድ አካባቢ ተገንጥሎ አገር መስርቶ መቀጠል የሚችለው በማዕከላዊ መንግስት እውቅና ሊሰጠው የሚችል መንግስት ሲኖር ነው። መጀመሪያ ከነ ሶማሌላንድ መማር አለ። 30 ዓመት ሆናቸው
ተገንጥለው የራሳቸውን መንግስት አቋቁመው እስካሁን በዓለም እውቅና የለም። ኢትዮጵያ ውስጥም መንግስት የጋራ የሚባል መንግስት ከሌለን ሌላውን የመብት ጥያቄን ተወውና የመገንጠል ጥያቄን እንኳን እውን ማድረግ እንችላለን። ስለዚህ ቀዳሚ አጀንዳችን አሁን መሆን ያለበት የፖለቲካ፣ የኢኮኖሚ፣ የማህበራዊ ፖሊሲዎች ጉዳይ አይደለም። አሁን ቀዳሚው አጀንዳ አገሪቱን ከህልውና ጥፋት ማዳን፣ ኢትዮጵያን የሚመስል የኢትዮጵያ የሚባል መንግስት ማቆም፣ ከዛ በኋላ ሌላው ችግር ያደርሰናል ማለት አለብን እና የኢትዮጵያ ህዝብ ይሄን አውቆ ከእርስ በርስ ግጭት፣ ውጊያ ራሱን ማቀብ አለበት፣ ማቆም አለበት። ትኩረቱን ወደ አንድ አቅጣጫ ማድረግ አለበት። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ቅድም እንዳልኩት ሐቀኛ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ አካሂዳ ወደ አዲስ የሽግግር ሂደት ውስጥ ባልገባችበት ሁኔታ ብቻውን ተነጥሎ ትራንዚሽናል ጀስቲስ ወይም ደግሞ የሽግግር ጊዜ ሂደት ስኬታማ ሊሆን አይሆንም። በዛ ሰፊ ማዕቀፍ ውስጥ ነው የሽግግር ፍትህ አንድ ጉዳይ ሆኖ መነሳት ያለው። ብሔራዊ መግባባት ያስፈልገናል። ይሄን ሊያካሂድ የሚችል ጀኒውን የሆነ ናሽናል ዲያሎግ ማካሄድ አለብን፣ ወደ አዲስ ሽግግር የሚያስገባል። በዛ ሂደት ውስጥ ሪፎርሞች መካሄድ አለባቸው። ብሔራዊ መግባባት መፈጠር አለበት፣ ብሔራዊ እርቅ መፈጠር አለበት፣ የሽግግር ጊዜ ፍትህ መስፈን አለበት፣ የመዋቅር የህገ መንግስት ማሻሻያ መደረግ አለበት፣ ለሁሉም ፓርቲዎች ምቹ የሆነ የፖለቲካ መድረክ መፈጠር አለበት። ከሚከናወኑት ብዙ ጉዳዮች ውስጥ አንዱ ጉዳይ ነው ይሄ ጉዳይ። ይሄን ጉዳይ ብቻውን ነጥለህ አውጥተህ ልትፈታው አትችልም። ከአጠቃላይ የሽግግር ሂደት ጋር ተያይዞ ነው የሽግግር ፍትህ መፍትሄ ሊያገኝ የሚችል። ግን አሁን ሌላ የሽግግር ሂደት እንዳይኖር፣ ጄኒውን የሆነ ናሽናል ዲያሎግ እንዳይኖር ተደርጎ የሽግግር ፍትህን ብቻውን ነጥሎ መፍታት እንደሚቻል እየተደረገ ነው የሚነገረው። ወደፊት ልንነጋገርበት ልናየው እንችላለን። በምንም ተአምር የሽግግር ፍትህን ብቻውን ተግባራዊ ማድረግ አይቻልም። በሌሎች ሀገሮችም አልሆነም። ከአጠቃላይ የሽግግር ሂደት ጋር ተያይዞ ነው መፈጸም ያለበት። ይሄም ግምት ውስጥ መግባት አሁን በአማራ ህዝብና በትግራይ ህዝብ መካከል ያለውን ውጥረት በሚመለከት ትልቅ እንቅፋት የሆነው አካባቢዎች ጋር የተያያዘው ጥያቄ ነው። ለነዚህ ችግሮች ተገቢ የሆነ መፍትሄ መቀመር ማንችል ከሆነ ችግሩ ቀጣይ ነው የሚሆነው እና ያን የህዝብ ለህዝብ ግጭት እንዲቀጥል ያደርገዋል ማለት ነው። ስለዚህ የመጀመሪያው መሆን ያለበት ምንድነው? ችግሩ ተፈጥሯል፣ ወደድንም ጠላንም ወደኋላ ልንመልሰው አንችልም። በቃ አሁን ለምሳሌ በራያም በወልቃይትም ይገባኛል ጥያቄ ተነስቶ አሁን ጥያቄውን ምንም ማድረግ አይቻልም። ከማስተናገድ ውጪ እንዳልነበር ልናደርገው አንችልም። ግን ዋናው መጀመሪያ መስማማት ያለብን በዚህ ዙሪያ ያሉትን ችግሮች በሰላማዊ መንገድ በድርድር ብቻ እንጂ በጦርነትና በኃይል መፍታት የለብንም። ከአሁን በፊትም ይህን ችግር በኃይል ለመፍታት የተደረገው ሙከራ ትክክል አይደለም፣ ስህተት ነው፣ ጥፋት ነው። ስለዚህ ከአሁን በኋላም ይህን ችግር መፍታት ያለብን በድርድርና በሰላማዊ መንገድ ብቻ ነው ብለን ራሳችንንም ህዝቡንም ማሳመናል። ሌላው ቅድም ያልኩት ነገር አለ። ዶክተር አብይ ከመጡ በኋላ የመጣብን አዲስ ነገር በታሪክ አይተነው ማናውቅ አንዱ ይሄ የኢትዮጵያ ህዝብ በድንበር ይገባኛል ጥያቄ ወይም በግዛት ይገባኛል ጥያቄ ከሌላ የውጭ መንግስታት ጋር ሲዋጋ ኖሯል እንጂ እርስ በርሱ ሲዋጋ ኖሯል። ስልጣን ላይ ያለውን መንግስት ለማስወገድ ወይም ደግሞ ስልጣንን ለማስጠበቅ የስልጣን ጥያቄ ነው ኢትዮጵያ ውስጥ የነበረው ትግል። የዲሞክራሲ ጥያቄ ነው፣ የመልካም አስተዳደር ጥያቄ ነው። መሬት የጥያቄ ማዕከል ሆኖ ህዝብን ከህዝብ አዋቅቶ አያውቅም ኢትዮጵያ ውስጥ። አጎራባች ክልሎች ወይም ደግሞ አጎራባች ነዋሪዎች በግጦሽ መሬት ሊጣሉ ይችላሉ፣ በውሃ ሊጣሉ ይችላሉ። አካባቢያዊ የሆኑ ጥቅሞች ናቸው እነዚህ። ከዛ አልፎ ግን የአንድ ክልል ህዝብ ከሌላ ክልል ህዝብ በደንበር በወሰን በመሬት ተዋግቶ አያውቅም፣ ተጣልቶ አያውቅም። ለመጀመሪያ ጊዜ ነው አሁን በዶክተር አብይ ጊዜ ወደዚህ አይነት መጥፎ የታሪክ አጋጣሚ ውስጥ የገባል። ስለዚህ አሁን እንደዚህ አይነት ጥያቄ ያለው አሁን በአማራና በትግራይ ብቻ አይደለም፣ እሱ ገኖ ወጣ ከጦርነቱ ጋር ተያይዞ እንጂ በሁሉም አጎራባች ክልሎች ያለ ችግር፣ በአፋርና በኦሮሞ ያለ ችግር ነው። ነገ ሊያዋጋ ይችላል ችግር መፍትሄ ካልተገኘ። በሶማሌና በኦሮሚያ መካከል ያለ ችግር ነው። በነገራችን ላይ መረጃ ይኑራችሁ አይኑራችሁ አላውቅም፣ ከፍተኛ ውጥረት አለ አሁን በሶማሌና በኦሮሚያ መካከል። በዚህ ይገባኛል ጥያቄ ሌላ ጦርነት ውስጥ የሚገባበት ችግር እየተፈጠረ ነው እዛ አካባቢ። በደቡብና በኦሮሚያ ያለ፣ በአማራና በቤንሻንጉል ያለ፣ ሁሉም ከአጎራባች ክልል ጋር ጠብ ውስጥ ገብቷል። ለምንድን ነው የገባው? ይሄን በደንብ ማወቅ አለብን። መዋቅራዊ ችግር ስላለ። ይሄን ችግር በዋናነት የፈጠረው ህገ መንግስቱ
ህገ መንግስቱ ያለ አግባብ ክልልን ወይም ደግሞ መሬትን ወይም አካባቢያዊ ግዛትን ከብሔር ማንነት ጋር ስላያያዘ አንድን መሬት ኢትዮጵያ ውስጥ ያለን መሬትና ግዛት ለይቶ የከሌ ብሔር መሬት ነው የሚል ድንጋጌዎች በመኖራቸው ነው ይሄ ችግር የተፈጠረው። እዚህ መሰረታዊ መፍትሄ ምንድነው? ብሔርንና መሬትን የሚለያይ የመዋቅር ማሻሻያ ያስፈልገናል። ያ የመዋቅር ማሻሻያ በአንድ በኩል ህገ መንግስትን በማሻሻል በሌላ በኩል ደግሞ የፌደራል አደረጃጀቱን ቀመር በማሻሻል ሊመጣ ይችላል። አሁን ግን ፕሪቶሪያ ላይ የተደረገው ስምምነት ምንድነው የሚለው? በይገባኛል ጥያቄ በአካባቢዎች የይገባኛል ጥያቄ የተነሳው ውዝግብ በህገ መንግስቱ መሰረት እንፈታለን የሚል ስምምነት ነው የተደረገው። ይሄ ስህተት ነው። ችግሩ በተፈጠረበት ምክንያት ችግሩን መፍታት አይቻልም። እንዲህ አይነቱን ችግር የፈጠረው በዋናነት ህገ መንግስቱ ነው። ህገ መንግስቱን በማሻሻል ነው እንጂ ይሄን ችግር የምንፈታው በህገ መንግስቱ መሰረት ይሄን ችግር ልንፈታው አንችልም። ለምን? ራሱ ህገ መንግስቱ ነው የፈጠረው። ስለዚህ ይሄ ችግር በዋናነት ሊፈታ የሚችለው የተለያዩ አማራጮችን መውሰድ ይቻላል። አንዱ አማራጭ ህገ መንግስቱን በአገር ደረጃ በማሻሻልና የማካለል ቀመሩን በመቀየር ነው። ብሔረሰባዊ ማንነትን፣ ቋንቋን ያከላለል ቀመር ማድረጉን በመተው ነው ይሄን ችግር ልንፈታ የምንችለው። ምን ማለት ነው? በሁለት አጎራባች ክልሎች መካከል ያለው መስመር የአስተዳደር ወሰን እንጂ ድንበር እንዳይሆን በማድረግ ነው። አሁን ግን ምን ሆነ? ልክ በሁለት ሀገር እንዳለ ድንበር ነው የሆነው። ከድንበር ወዲያ ያለው የከሌ የሚባል ብሔር ግዛት ነው፣ ከድንበር ወዲህ ያለው የከሌ የሚባል ብሔር ግዛት ነው የሆነው። ይሄ ችግሩ ነው። ስለዚህ ይሄን ድንበር ወደ አስተዳደራዊ ወሰንነት መቀየር አለብን። ወደ አስተዳደራዊ ወሰንነት ተቀየረ ማለት ምንድነው? እዚህ ያለው የዛኛውን ባለቤት ነው፣ እዛኛው ያለው የዚህኛውን ባለቤት ነው። ኢትዮጵያውያኖች የሁሉም በኢትዮጵያ ውስጥ የሚገኝ ግዛት ሁሉ ባለቤት ይሆናሉ። ከቦታ ቦታ ተንቀሳቅሶ ቤት ሰርቶ አርሶ ነግዶ መኖር እንቅፋት አይገጥሙም ማለት ነው። እኔ በዚህ መልኩ ነው ይሄ ችግር ሊፈታ የሚችለው። ሌላው ጥያቄውን ወደ ህዝብ ማውረድ አለ። ህዝቡ በጉዳዩ ላይ እንዲነጋገርበት የመፍትሄው አካል እንዲሆን ማድረግ አለብን። አሁን ግን ፖለቲከኞች ናቸው እንዲወስኑት እየተደረገ ያለው። ይሄም ትክክል አይደለም። ስለዚህ በእኔ እምነት አንደኛ በኃይል አይፈታም፣ በሰላም ብቻ ነው ብለን ማመን ይጠይቃል። ሁለተኛ ይሄ ችግር ከህገ መንግስቱ ውጪ በሆኑ ሌሎች ማዕቀፎች በተለይም በህገ መንግስታዊ ማሻሻያ እንዲፈታ ማድረግ። ሶስተኛ ህዝቡን ቀጥተኛ ተሳታፊ እንዲሆን በማድረግ ይሄ እኛ የፖለቲካ ንግድ የምንነግድበት የራያም ህዝብ የወልቃይትም ህዝብ ከኛ በላይ ጥቅሙን ራሱ ያውቃል። ከኛ በላይ እርስ በርስ የተዋሃደ ነው፣ የተጋባ ነው፣ የተዛመደ ነው። ከኛ በላይ መፍትሄውን ያውቀዋል። ስለዚህ በዚህ ችግር ውስጥ መፍትሄ እንዲመጣ ስንፈልግ አዲስ አበባ የተቀመጥን ፖለቲከኞች፣ ዲያስፖራ የተቀመጥ ፖለቲከኞች አይደለንም ማውራት ያለን። ዋናው መሬቱ ላይ ያለው ህዝብ በጉዳዩ ላይ ውሳኔ ሰጪ እንዲሆን ጥረት ማድረግ አለብን። የመፍትሄው አካል እንዲሆን ጥረት ማድረግ። ይሄን ካደረግን ወልቃይት ምን በለው ራያ ምን በለው በሌሎች ሀገሪቱ አካባቢዎች ያለው ችግር ሁሉ ይፈታል። በመካከላችን ያለው ድንበር መሆኑ ይቀርና የአስተዳደር ወሰን ይሆናል። ሁላችንም የሀገሪቱ ባለቤት እንሆናለን። ሀገር አለን የምንለው ዜግነት አለን የምንለው ያኔ ነው። ከዛ ውጪ መፍትሄ ሊያገኝ አይችልም።